እንዳታስደነግጫቸው ለቤተሰብ አትንገሩ። ይልቅ ሙኒት ያለሽ ሌላ ጓደኛ ካለ ጠይቂው። ሌላ ካለ ከናርዲ ውጭ ማን አለ? ሙኒት ቆይ፣ አሁን ልጁ ማለት ነው። አሁን ናርዲ አላለማ አላለም። እኔ እስካለ እሷ ማንም የለኝም። አብራሽ አንዴ ቪዲዮ የሰራች አለ እኮ። አሁን በጥርጣሬ ነው። ብዙ ሰው አብሮ ሊሰራ ይችላል። ይዋሽም ናርዲ ስትለው ከዛ ቤታቸውን ፎቶዋን አድርገው ቤታቸውን ከፍተው እያለቀሱ ነበረ አለ። እሷ ባትሆን ደግሞ ኖ አይደለች የሚል ነበረ። እሱማ አውቆ ነው የእነሱ ተባባሪ ነው። እኔ እንጃ። እኔ ብቻ እሱ እንደዛ ስላላለ ዝም ብለን አለ እንጂ ራሱ አለም እንጂ ይኸው ኮሜንት ምን አለ ራሱ ድንጋይ ይሰው ድንጋይ። ኧረ በእናትህ ይቅር ይበላችሁ እናንተ። ነው ቤተሰብ ናርዲ ግን ተነስተሽ ከሆነ ንገሪን እና እኔ በቤት ራሱ ብቻ ነቅም ስሳሪ ሰዓት ዛሬ ነው ረፍቴ ረፍቴና እንዳለሽ አለው አለው ጋይስ ሞቶች ብሎ ያላችሁኝ አለው። ይኸው በህይወት አለው። ዝኔ እንዳያቸው ቤት ሽከፍ ለቻው ጋይስ አለሽ በቤትሽ ግቢና ናርዲ ግቢና ቤትሽን ከፍተሽ አለው በያቸው ደግሞ ዝም አይደለም አለ የለውም አትበይ። ዝም ብለሽ እስኪ ራስሽን ነካ ነካ አድርጊው ናርዲ፣ ራስሽን እስኪ ነካ ነካ አድርጊው አለሽ ልኪው እስኪ። አሁን ግን ታውርቻታለሁ እኔ ከትጅ ጋር ራሱ ቀስ መጥቼ ለከሷ ገየራራ ሞት እኛ አሁን እኮ ቲክቶክ ሰው ካልነካት ሰውየው እኮ ለነገሩ ናርዲ አላለም። ዴራ ያለችው ኢትዮጵያ የምትበላለሰው ሲል ማንም የለም ከአንቺ ውጭ። ረጁን ያላየውም ናርዲ ሰርታ ብሎ አላየሁሽ ነው እዚው አለ። ከቅድም ጀምሮ አብረን መቶ ሰዎች እኔ ያለው እኔ አልሞትኩም። እንግዲህ ለእኔ ሀሳብ አለብኝ። በቃ እድሜና ጤና ይስጥሽ። ሁለተኛ ህይወት ተሰጥቶሻል። በእውነቱ መልካም ተጠቀጥኩ በህልሜ ነው እንዲህ ብዬ ማርያም ስትነሳ ሞታል ተብለ አይዞሽ ቪዲዮም ሰሪ አለው በይ መኖርሽን አረጋግጪ። ደግሞ እዛ ቤተሰብ ስላስመጥፉ ቪዲዮ ስሪ አረጁ የምን ቪዲዮ ነው ስሪ የምታያት? ላልሰማ እንዲሰማ ነው እንዴ? ምን ነው ካልሰው ካልደረሱኝ በጣም ግን አንተ ሰው በጣም ከባድ ነው። ግን ወላሂ እንዴት ሞትን አሰቡት ግን ሌላ ሰው እንትና አለች እንዴ? ዝሪታ ሙኒት ምንድን ነው? ታይ በቃ ሙራቸው ነው በቃ ታይ። ማንም አንቺ የሚምለው አማማል በባዶ ሜዳ እንደዚህ ይምላል አሉ በቃ ሁሉም አሉ። ማንም አልሞተም። ዝም በያቸው በቃ ሙኒት። ኧረ ግን ይቅር ይበላቸው። እንትናት ሆን እንዴ እያለን ደግሞ አሁን ሌላ ሀሳብ እንግባ እንዴ ጋይስ ሪከርድ አርጎኝ አልሞትኩም። እባካችሁ ቤተሰቦች ናርዲ 20 ደቂቃ ምናምን ነገር እኮ ነው 15 ደቂቃ ነገር እኮ ነው ዝግብግብ አርጎ ነው የሄደው። እሺ ቪዲዮ ጋይስ እኔ አልሞትኩም። እኔ እግዚአብሔር ይመስገን ዛሬ እረፍቴ ነው። ቤተክርስቲያን ውዬ እዛው መጥቼ ተኝቼ ግን አርገውና ማለት ነው ጋይስ አርገውና ብንሞት እንዲህ ነው ምስምችሉት አይደለም። ናርዲን አሁን ስለሞ አሁን አስታወስናት። ጋይስ እኔ አልሞትኩም። እባካችሁ እኔ አልሞትኩም። ዛሬ በዚህ ቀን እንዲህ በስመ አብ ወልድ እኔ ማርያም በእንቅልፍ ልቤ በህልሜ እራሱ እየመሰለኝ ነው። ሲጀመር በዚህ ልክ እንደዚህ አይነት መጥፎ እኔ እንጃ አላውቅም። ግን እግዚአብሔር ይቅር ይበላችሁ፣ መድኃኒዓለም ይቅር ይበላችሁ። እሺ እንደዚህ አይነት ማለት ቤተሰብ አለ፣ ስንት እህት አለ፣ እናት አለ፣ ልጅ አለ፣ አባት አለ። እንደዚህ አይነት ቀልድ ተው፣ በቃ ተው። እውነት በጣም የሚያስጠላው እና እኔ ሲጀመር እኔ ዛሬ ቤተክርስቲያን ከትጂ ጋር እራሱ እያወራን ነበረ
ከ30 ከ20 ደቂቃ በፊት ቪዲዮ ለቅቄ ነው የተኛሁት እና ይቅር ይበላል። ረጅዬ እንዴት ነሽ? ደህና ነሽ? ሁላችሁንም ሰላም ብያለሁ። እንዴት ናችሁ? አለን። አሚ ሰላም ብያለሁ። እስዬ ቲጂ ምናምን ውዴ አለ ሰላም እንዴት ነሽ? ፊቴን ማርያም ደነገጥኩ በጣም እንዴ ረጁ እኔ ላይቭ ላይ ነበርኩኝ። መጡና እሙዬ ሰርተ ብላ ጋር ደዊ ጓደኛሽ ጋር ደዊ ጓደኛሽ ጋር ደዊ ሲሉኝ እንዲ ምኑ ናችኋል አልኳቸው። ሞታለች ሲሉኝ እኔ ሳኩኝ። ለምንድን ነው የሳኩት? ኦልሬዲ ብቻ ነበር። አንዴ በይ። ሁለተኛ ነገር ዛሬ ለሁለተኛ ጊዜ ነው ረጁዬ ሞታለች ተብሎ ሰርተ ብላ አንዴ እንዲሁም እኔ ዱባይ ሆኜ ቪዲዮ ሰርቻለሁ ሁሉ አለች ብዬ የሆነ ስራ ቢዚ ሆና ነበረ እና የመኪና አደጋ ደርሶባት ሞታለች ሰርተ ብላ ተብሎ ተነግሮ ነበረ አንዴ። አሁን ሁለተኛ ተብላለች። ለሶስተኛ ጊዜ ሊሰልሱት ነው። ጠብቂ በት አይዞሽ ማሪ ፍሪታ ራሱ እኔ ጋ ነበረች፣ እየሳቅን ነበር። አደንግጭ አንቺ ምንድን ነው እንዴ? መጣ ነው። እኔ ተኝቻለሁ። ሲጀመር በጣም ደክመኝ ስለነበር ተኝቻለሁ። ከዛ በጣም ብዙ ስልክ እየተደወለ ነበር ያለው ማለት። ከዛ እጁ ስደውል ምንድነው ጆ ምናምን ስላት ሞተሻል አለች። እንዲ ደነገጥኩ። ማርያምን በህልሜ ነው ወይስ ማለት ግራ ነው እኮ የሚያጋባ። እንደዚህ አይነት ቀልድ አይቀለድም። እኔ ሲጀመር ቲክቶክ ላይ እንኳን የለውም ስራ ላይ ነኝ። ኧረ ተረጋጉ። እውነት አንዳንዴ ለሰው አስቡ። የሆነ ጥላቻ ያለባችሁም ሰዎች ካላችሁ በእንደዚህ አይደለም ሰውን የምትበቀሉት። በድንጋጤ ሰው ብዙ ነገር ይፈጠራል እና የደንግጣ ሙኒት መሪ ይዛለች። በዛ ሰዓት እስቲ አሁን ደንግጣ ብትጋጭ ለእሷ እዛ ነው የነገሩት። እዚህ እኮ ነው እዚህ ኔጋ እኮ ነው እሱ ነበር የፈራሁት። ደረኔ አልተረጋጋችም። ምክንያቱም አንደኛ ብለው ስለነበረ ይሄ ሁለተኛዋ ስለሆነ እንዲህ ሲሉኝ እኔ ኖርማል አድርጌ ነው የወሰድኩት። ግን በቃ ኦልሬዲ ላይቭ ዘግቼ ነው ከዛ ጁጋነች ሲሉኝ ነው ወደ አንቺ የመጣሁት እንጂ አይባልም። ሲጀመር እድሜው ረዥም ነው ይባላል። እያለ በቁሙ ሞቷል የሚባል ሰው እድሜው ረዥም ነው። እድሜሽን ያርዝምልሽ እንደማትሷላ ውዴ። አንቺ እንደዚህ አትበይ፣ ግን ጥሩ አይደለም። እኔ ያሰብኩት ምንድን ነው ቤተሰብ አንዴ ቆይ፣ አንቺ ላቭ የምትባይ እከካም የጥንባታም ልጅ እደግምልሻለሁ። እበት ከሪም ጋር ችግር ካለብሽ እንደዚሁ ሪም ሞተሽ ልምት እንጂ አሁን እኔ ለረጁ ምንድነው ፋሽን አድርገውታል። ገባሽ? አሁን እንደ አዲስ እንደ ትሬንድ አድርገው ፋሽን ነው ሳይሆን እንዴ እኔ ሰርተ ብላንም ሆነ ለምሳሌ አይባልም እንዴ መታ ለቀልድም ቢሆን እንድትል አልፈልግም እንዴ። ለቀልድ ራሱ ቢሆን ስሟን ጠርታ ሞቶች እንድትለኝ አልፈልግም እንዴ። ለቀልድም ቢሆን ልክ ነሽ ረጁዬ፣ ልክ ነሽ። ግን በቃ አሁን ከሁሉም ሰው ጋር አንቺ ሰገጤ ከሆነ ሰው ጋር አብረሽ ትሳገጫለሽ። በቃ ካሉሽ የምታውቂው ሰው ከሆነ እዛ ሰው ጋር ደውለን ማረጋገጥ ነው። በቃ ሌላ አማራጭ የለንም እንጂ እነዚህ እኔ አሁን ባላወራት ባላገኛት ባልላት እኮ እኔ ራሴ የመጨረሻ ከሚባለው በላይ ነበረ ሾክ ሆነው። ግን እኔ ስላወራኋተኝ አብሬያትም ስለሆንኩኝ ምን እያልኩ ነው እንደውም ሳወራ የነበረው። እንዲሁም ሪታም እኔ ጋር ነበረች። ከእሷ ጋር ሆነን አላ ሪታ ምናምን ብዬ እንደውም ሪታ ጋር ተደዋውዬ ማውራት ጀመረ። እና አይደረግም። ህሊና ካላቸው እንደ ትሬንድ አድርገው ነው የያዙት። ይሄ ትሬንድ አይሆንም። ሰው በዚህ አይፈምስም። ሰው በዚህ አይታወቅም። ሰርታችሁ ታወቁ። ሰውን በመግደል የምታገኙት ነገር አይደለም። ምንም የምታገኙት ጥቅም የለም። የሰው ልጅ በመሞት በመግደል አትታወቁ። የሰውን ነፍስ የሚወስደው ፈጣሪ ብቻ ነው። አለቀ። ማንም ሰውን አይገልም።
ስለዚህ ረጂ እንትናት ላይ እኔ የሚያሳስበኝ ያ ሳይሆን ቤተሰብ የሚባል ነገር አለ። ቤተሰብ ኢትዮጵያ ያለ ቤተሰብ አለ። በአሁኑ ሰዓት ሁሉም ቤተሰብ ሚዲያ ይጠቀማል። ግን ያ ሚዲያ ውስጥ አሁን ለምሳሌ እናቱ አሁን ቢያዩ ጸጥ ቢሉ ማን ይደሰታል? ወይስ በቃ ሰው ሲደነግጥ ራሱ ቀልቡ ያርፍባችኋል። እናንተ እንደ ቀልድ እንዲካፋችሁ ወጣ የምታደርጉት ነገር ሰውን ማስደንገጡ ብቻ ሳይሆን ለራሳችሁም የሚመለስ ነገር አለ። ምን አይነት ክፋት ነው? እንጃ ምንም ቃላት የለኝም ለእንደዚህ አይነት ዶማ ሰዎች። ሌላ ከፍታ መጣች እንጂ ተከተለችና መጣችና ስሟን ጠርታ አለች ማለት ነው። አሁን እኔ ቃሉ መድገም ራሱ አልፈልግም ማሰብ ራሱ ከዛ አለችኝ። አሁን ደግሞ ሌላ ከፍታ መጣች መበች ሙኒትዬ ክብረት ይስጥልን የኔ ቆንጆ። በጣም ነው በዚህ ያገኘኋችሁ ሁላችሁ፣ መርያም፣ እሙዬ፣ መሲ፣ ረጁንም ሁላችሁንም አመሰግናለሁ። የኔ ቆንጆ የኔ ውድ ሀቢበት ገልቢ ያላ አንቺ ማጠፍቻለሁ ዘሪት ቴስቲ የኔ ውድ የኔ ውድ የኔ ውድ ሰላም ሁኑ። ደህና ሁኑ። ኑሩልኝ፣ ከክፉ ላይ ጠብቃችሁ። ማሚ ሰላም ሁኑ እንዳላችሁ። መሪያም ደስ ብሎኛል ስላየሁሽ። ረጅዬ በቃ ተረጋጊ። እኔ ልቦና ዘሬታችሁ ሰላም ሁኑ። አሁን ተረጋግተሻል? እሺ ረጅዬ አላህ ይክፈትልሽ የኔ ውድ። ተረጋጊሽ የኔ በረካ ሁኚ። አንቺ የሴቶች ተሟጋች ጠንካራ ሴት፣ ቃል የለኝም ስላንቺ እውነት። እና አላህ ሁላችንም ቀልብ ይስጠን፣ ያዋደን፣ ያፋቅረን። የሰው ገበና የምንከፍት ሳይሆን የሰው ገበና የምንሸፍን ሰዎች አላህ ያድርገን። በጣም 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 የከፋ ደረጃ ላይ እየሄድን ነው እህቶቼ፣ ባካችሁ ስደት ያለን ሁላችንም ህፃናቶች አይደለንም። ሪስፖንሲቢሊቲ ይዘን የመጣንን ሰው ሀገር ፓስፖርት ይዘን ፓስፖርቱ ላይ ስለኛ የተወለድንበት ከተማ የእናት የአባታችን ሙሉ ዲቴይል ይዘን ነው የምንመጣው። እባካችሁ እባካችሁ አንዳንድ የሶሻል ሚዲያ ላይ የምናደርገው ስህተት መጥፎ ነው ወላሂ መጥፎ ነገር ላይ ነው የሚወስደን። በተለይ ህግ ባለበት ሀገር ላይ ስርዓት ብንይዝ ብንከባበር እርስ በርሳችን ማን አለን እኛው በኛው እንጂ ማን አለን? ወላሂ የምሬ እኮ ነው። እኛ ኢትዮጵያውያን እኛ እንጂ ሌላው ኮሚኒቲ ሲዞራችሁ ባንግላዴሽ እንደው እውነት በዝቅተኛ ህይወት እንኳን ይኖራሉ ብለን የምንላቸው ባንግላዴሽኖችን እዩ። እንደው ሶሻል ሚዲያ ላይ የእነሱን ይሁን ነገር አይታችሁ ታውቃላችሁ? ማለት እኔ እውነቴ ነው ልቤ እየተሰማኝ ስለሆነ እንደ እናት ነው የማወራው። እና ለምንድን ነው እንደዚህ አይነት ነገሮች በየጊዜው የሚከታተለው? እኛ ለምንድን ነው ፍቅር የሌለን? ለምንድን ነው ማንተሳሰበው? እኔ ስለ እኔ ሙኒ ስለምትሟገትልኝ ብቻ አይደለም፣ ቲጂ ወታ ድምፅ ስለምትሆነኝ አይደለም፣ ረጁ ወታ ድምፅ ስለምትሆነኝ ወይ ሀቢባ ወይ ደግሞ ሌሎች አይደለም። ግን ቤቶቼ ማን አለን እኛ? ቆይ ያልሞተን ሰው እቺ ታጋይ ልጅ ሞታለች ብላችሁ ሶሻል ሚዲያ ላይ ቁጭ ብሎ ለሚያወራ ሰው ታብታብ ኮፒ ሊንክ አድርጋችሁ ኦልሬዲ በጣም ብዙ ሰው ያለ ወጥቶ እያየው ባለበት ሰዓት እሺ፣ ለምንድን ነው ማትሟገቱት? ለምንድን ነው ማን ነው ያ ሰው ማታወጡት? ካለበዛ እኮ እኛ ህይወት የለንም። ታውቃላችኋል፣ እኔ ረጅም ዓመት በኖርኩበት ሀገር አንድ ቀን ስለ ኢትዮጵያውያን ድምፅ ይህ ስርዓት። አሁን ግን ያለው ነገር በጣም ያሳዝናል፣ ልብ ይሰብራል። ወላሂ ድንግጥ ነው ያልኩት፣ እንባ በንባ ነው ያልኩት። ይታይ ነው ድንግጥ ነው ያልኩት። ከዛ ረጁ ጋር ተገባና ገባሁኝ እኔ። ስለዚህ ባካችሁ እንከባበር፣ እንደው አላህን እንፍራ። አላህ ይውደዳችሁ፣ አላህ ያክብራችሁ። ማለት ሰው ሀገር ያለ ሰው ብዙ እንከን አለበት፣ ብዙ ቁስለት አለብን፣ ብዙ ድክመቶች አሉ፣ ብዙ ክፍተቶች አሉ። እኛ የምናስተካክልላቸው ለምን ከሀገራችን ስለወጣ አላማ ያለን ሰዎች ነን። ብዙ መንገዶች ይጠብቁናል የምናስተካክላቸው። ስለዚህ በተቻላችሁ አቅም ሴቶች በተለይ እባካችሁ ጎን ሁኑ፣ መከታ ሁኑ። እንደዚህ አይነት ክፍተቶች ስታገኙ እንደው እውነቴ ነው የምላችሁ እንደው መንገዱን ብታሳጥሩት ደስ ይለኛል። በረካ ሁኚ ረጁዬ፣ ወዳችኋለሁ። አላህ ያዋደን ያፋቅረን። ከዚህ በላይ የምለው የለም። አመሰግናለሁ። ጡም እኮ ከሩቅ አይደሉም፣ እዚሁ እኛው ስር ያሉ እኛን የሚያውቁ ናቸው እንጂ ሌላ ሰው አይደለም። ስለዚህ ስክሪንሾት አድርጎ ማስያዝ እንዲያውም ሰበብ ነው የሚፈልጉት ነገር ነው እየፈለጉ ያሉት እየወሰዱ መስጠት። ስክሪንሾት አድርጓቸው ወዲያው። ባለጌዎች ትምህርት ማየት አይማሩም። እንደዛ ካልሆነ አይሆንም፣ ሊሆንም አይችልም። ትምህርት የለም ማለት እኔ የሙኒዬ ሲቹዌሽን ታውቃላችሁ፣ ምን አይነት በህይወቷ
ስንት ኃላፊነት አለባት። ስንት አይነት ነገር አለ። ግን ወታ ለዜጎቿ ታያላችሁ ድራይቭ እያደረገች ምን እያደረገች ስንት ነገር የሆነች ወላሂ ዛሬ 10 ወንድ የማያደርገው ነው ሙና እያደረገች ያለችው። እኔ እዚህ ፊት ለፊት አይደለም ማስመሰል ምናምን አይደለም ያላችሁ ሶሻል ሚዲያ ላይ ብዙም ያው ከንግድ ውጭ ሌላ ነገር የለኝም። ግን የሁሉ ነገር ለዜጋው የሚያደርግ ሰው እያለ ለምንድን ነው በዚህ ያህል ደግሞ ክፉ የሆነ ሰውስ ለምንድን ነው ማናስቆመው? ለምን ገባችሁ? ያ ነገር ላይ እንደው ቢታሰብበት። በተለይ እኛ የልጆች እናት የሆንን ላይፍን ያየን ለምን የቤት ውስጥ ሰራተኛ አትሆኝም? የቤት ውስጥ ሰራተኛ ማለት እኮ ሰራተኛ ነሽ፣ ስራ ላይ የምትሰሪ ሴት እንጂ የወረድሽ ሴት አይደለሽ። ትልቅ ኃላፊነት እናንተ ጋር ነው ያለው። ስለዚህ በተቻላችሁ አቅም እንደዚህ አይነት ነገር ስታዩ በቃ የእውነቴ ነው አስቁሟቸው። ስክሪንሻት እያደረጋችሁ በቃ አስቁሟቸው። እሺ ወዶች እናወዳችኋለን። እንግዲህ እኔ ራሴ ነው ሞኝ ነው ከስራ የወጣሁት። ትንሽ አረፍ ልበል ብዬ ነው ረጁ ጋር የመጣሁት። ራሱ ሰውም ስለማይበዛ ደስ የሚል ነገር እዚህ ስላለ ያንን ጀው ፍለጋ ነው የመጣሁት። ገና መግባቴ ነው፣ መኪና እየነዳውኝ ነው። እኔ ለነፍሴ ጠይቀዋለሁ እንደው ማንነቱን ባቅ። ክፉነት ነው ይሄ። ማንም የለም። እኔና ረጁ ነበርን የነበር ነው እኛን ለማጥቃት ነው እንጂ መቼም የእሱ ቃል ባለፈውም ደንግጠሽም ስለነበረ ልምድ አድርገው የምናውቀው ነገር ስላለ እኮ ነው። የእኛ ናቸው የምልሽ እኮ ያለውን ነገር የሚያውቁ ሰዎች ናቸው እንጂ የሚያደርጉት። ያ ለዛ ነው ባለፈውም ደንግጠሽ አሁንም እስክሪንሹት አድርጓቸው ያለው አማራጭ ነው። ወላሂ ነውር ነው፣ ብልግና ነው። ይሄ ብልግና ነው። የሰው ህይወት ላይ እንደዚህ ማድረግ መጥፎ ነው። ያ ኤንዌይስ አለች ልጅቷ፣ ሰላም ነች፣ ደህና ነች። ካላካውንትን የመጀመሪያ እኔ አሁን ቲክቶክ ላይ ኦልሬዲ ጠፍቻለሁ ማለት ስራ ላይ ቲክቶክ ላይ አልገባም። ቲክቶክ ከአልፎ አልፎ ነው የምገባው ማለት ስራ ስለሆንኩ ማለት ነው። ግን ቤተሰብ የሚባል ነገር አለ። በቃ ማለት ቤተሰብ እኔ አሁን እናቴ ብትሰማ አይዞሽ ነው ኢትስ ኦኬ ዋናው አንቺ መኖርሽ ነው። ለአንቺ የተመኙትን ለራሳቸው ያድርገው፣ ችግር የለውም። አረ በእግዚአብሔር ነኝ እንዲ እዚህ ለአንቺ ብሎ የተቀመጠ ስንት ሰው አለ። ናርዲ ረፊ ናርዲ፣ አንቺ እንኳን ስትጠፊ እንዴት እንዳስታወሱሽ ነው ማሰብ ያለብሽ። የምትረሺ ሰው አይደለሽም። ውድ ሰው ነሽ፣ ተፈላጊ ሰው ነሽ። በምንም የሚያስታውሱሽ ስለሆንሽ እኮ ነው። ናርዲ፣ አንቺን የሚጠቅስ ምንም የሚያነሳ ነገር እንኳን አላወራንም። ስለ ወፍራፍራሞች ፋሽን ሾው እንጀምራለን እያልን ይሄንን ነው እያወራን ያለው። ግን ምን ያህል ውድ ሴት መሆንሽን ወቂ። ምንም በሌለሽበት ሲያስታውሱሽ እንቁ ስለሆንሽ ነው። ጭራሽ አልቅሰሽ ታስደስቻቸዋለሽ እንዴ? ይሄ ነው እኮ ፖይንታቸው፣ ይሄ ነው ታርጌታቸው። ኖ ነገ ደግሞ ይሄ ነገር ይቀጥልና ወደ ሌሎቻችን እንደዚህማ ፊት ከሰጠሽ ነገ ይቀጥላል። የለብሽም እኔ እግዚአብሔርን ረጁ ነኝ ስትል የዙዙም ድምፅ መሰለኝ ማንሽ እኮ ነው ያልኩት። ረጁ ነኝ ስትል እንድስሙል ድምፅ ቅዱስ እኔ ራሴ ማርያም አንዳንድ ጊዜ የዛሬ 8 ዓመት እንደዚሁ መኪና አደጋ ገጫት ብለው እህቴ እንትን ፀጉር እየተኮሰች ነበር። ድሬ ማለት ነው ማሚ፣ ድሬ እሳት የተቃጠለችው እንደዚሁ ተፈጥሮ ማለት ነው። ታውቂያለሽ ማለት ሰው ማለት እኔ አሁን የለውም ሲጀመር ሚዲያ ላይ ግን ለምን ነው ሰው በዚህ ልክ ሰውን የሚያስደነግጡት? ቤተሰብ ማለት እኔ እንጃ ብቻ ልቦና ይስጣችሁ። እኔ ሌላ ምንም ነገር አሁን ማንም ደስ ይበለው ብለሽ ነው የምታለቅሽው? አንቺ ማሰብ ያለብሽ በሌለሽበት እንኳን ማስታወስ መቻላቸው ምን አይነት ጭንቅላታቸው ውስጥ ያለሽ ውድ ሴት መሆንሽን ነው ማወቅ ያለብሽ። አንቺነትሽ እኮ ነው እንድታስታውሻቸው የሚያደርግ። ይህን የፈለጉት ሲጀመር ለዚህ ነው እንድታለቅሽ ነው። ኤንዌይስ አታልቅሽ። ዋናው አንቺ ስላሉ እኮ አትሞችም ስለተባለ የምትሆኙ የሚባል ነገር አለ። ታውቂያለሽ በድንጋጤ ብዙ ነገር የሚከሰት ነገር አለ። ሲቀጥል ደግሞ ረጁ ከማንም ጋር አንገናኝም። እንዲህም የሚያስብል ነገር ምንም ያደረግኩትም ነገር የለም። እኔ ቲክቶክ ላይ የለውም፣ በአሁኑ ሰዓት ላይ የለውም። አልፎ ነው ከቲጂ ጋር ራሱ እየገባን ጌም ነገር ተጫዎች ምናምን ነገር የምወጣው። በዚህ ልክ ሰው ይሄን ያህል ማማረት ምንም እኔ እንጃ። ለማንኛውም እኔ ያለው ግን ልቦና ይስጣችሁ።
የምር እኔ በጣም ደንግጬ በህልሜ ነው እስከምን ድረስ ነው የደረስኩት። ማለት ይሁን በጣም የደነገጥኩት አልጠበቅኩም። በዚህ ሰዓት እኔ እንጃ ብቻ ልቦና ይስጣችሁ። በቃ በቀኝ ረጂ በቃ አይዞሽ፣ አታልቅሽ። የሚያስለቅስ ነገር የለውም። ኢትስ ኦኬ በቃ አሉሽ። በቃ አለሽ፣ ያው በህይወት አለሽ። እና ደንግጠን ነው አንደኛ ዝም ብሎ ኖርማሊ ቢሆን ኮመንቱ ይሄ ግርግር አያስፈልገውም ነበር። ግን ማርያምን እያለ ነው የቆመተው። ማርያምን እያለ ስለነበረ በእምነቱ እንግዲህ እኔም ሙኒትም የደነገጥም ለዛ ነው እንጂ ማንም ተራ መጥቶ አከሌ ሞተ አከሌ እንዲሆነ ሲሉ እንትናቲም አትቀበይም። ሰው ኦኬ ዋናው በህይወት መኖርሽ ነው። እንኳን ኖርሽ ለልጅሽ አላህ ህይወትሽን ለቤተሰቦችሽ ያኑርሽ። ቲክቶክ ላይ ኖርማል ነው ይሄ ማንም እንዲህ ቢል ኖርማል ነው። ግን እየማለ ስላወራ ነው እኛ እንጂ ይሄ ግርግር የማይነሳ ስልክሽ ደግሞ አለመስራቱም ጭምር ነው ያስደገጣቸው። አይሰራም ስልክሽ ባዮ ላይ ያርግሹ የድሮ ቁጥርሽ አይሰራም። አሁን ጽፌልሻለሁ ዋትሳፕ የድሮ ቁጥር አይሰራም። አንደኛው ቁጥርሽ እኮ አይሰራም። እኔ ራሴ እኮ ጁን ነው ደውይ ብዙ የደወሉሽበት ነው። ዋትሳፕ እኮ እየደወሉ ነው ግን ሳይለንት አድርጌው ስለነበር ለዛ ነው እንዴ። አይወጣም ቁጥሩም አይወጣም፣ ወላሂ አይወጣም። ምን እኮ መሀል አስፋልት ላይ ነው የቆምኩት። ነጥፍ ይሆናል ላይ እጃችሁን ዋትሳፕ ናርዲ ብዬ ጻፍኩልሽ፣ ግን አንድ ራይት ነው ያ ማለት አይሰራም። ሌሎቹ ሞከሩልሽ፣ ሲሞክሩልሽ አይሰራም። 0952 ነው የበፊት ቁጥርሽ ማለት ነው። በሱ ነው የሚሞክሩ። ፕሮፋይል ስር ያለው ስልክ ቁጥር ይሰራል። የበፊቱ ድሮ የሽቶ አይሰራም። እኔ አሁን ሞከርኩልሽ። ይሄ ሽቶ ፕሮፋይል ነው፣ በዛ ነው የሞከርኩት። በዛ በፊት ሽቶ አዝዤ ስለነበረ በዛ ነው የደወልኩት፣ ግን አይሰራም። እሱኛ ከዚህ ከፕሮፋይል ይጎን ቁጥር ይጎን እኔ በዚህ ነው የደወልኩልሽ። አታልቅሽ፣ እጃት ውስጥ እነሱ የሚፈልጉት ይሄንን ነው። ፈጣሪ ረጅም እድሜ ይስጥሽ። አዎ በቃ ከተኝተሽ ከነበረ ተመልሰሽ ፈጣሪሽን ሌላ እድል ስለሰጠኝ የተመኘኸው ስላላረክልኝ አመሰግናለሁ። ሌላ እድል ስለሰጠኝ የምኖርበት በላይ ጸልይና ተመልሰሽ ልተኝ ከሆነ በቃ ናርዲ ረጁዬ ነው ውድ አዳምጪ። ረጁዬ አንቺም ይሄ አሁን አማላችሁ ሆኗል። እሺ ውዴ ልቦና ይስጣጡ ማርያም። እንደዚህ የሚሉትን ኮሜንት ግን እንትን ማድረግ ወይ ብሎክ ማድረግ ወይ ደግሞ በአካውንታቸው መገኘት ይችላሉ፣ መያዝ ይቻላል። በነገራችን ላይ እኔም አካውንቱን ፈልገዋለሁ ፈልግ ያው እንደዚህ ያሉበት ይሄ ላይቭ ከፍተው እያለቀሱ ምናምን ያሉበትን እስኪ ፈላልጌ ሪከርድ ሊያደርጉ ይችላሉ። ይደረጋል። ኖ ይሄማ ይሄ ጽፎ የነበረውማ በሰው ስም ነው። ምን ብለሽ እንትን ትይዋለሽ? አሁን ጽፎ የነበረው ስሙ በአዶናይ ስም ነው ያደረገው፣ አፈሪ ብላና ማለት ነው። ግን እነዛ ገብተው እያለቀሱ ነበር ያሉትን ማኑ ማርታ ነው መቅደስ ነው የተባለችዋን ሪከርድ ፈልጊና እንትን በችግሯ ምን እንደሆነ ጠይቅ። እሺ ማሪ አመሰግናለሁ። ደህና ዋሉ። ደህና ዋይ። ደህና ናርዲዬ እኔ አይዞሽ እሺ እናቴ፣ እኛ እንወድሻለን። ሀቢበት ገ አንቺ ምርጥ ሰው ነሽ፣ ምርጥ ሰው። ስለዚህ ጥሩ ሰው ይፈተናል በዱኒያ ላይ ችግር የለውም። ስማይ ያልፋል፣ ያልፋል። ግን ያው ነግበኔ ብላችሁ አንድ ነገር መስራቱ ጥሩ ነው። ያው አዋቂ እንሆን ነው፣ በአጠቃላይ አዋቂ ብንሆን ጥሩ ነው። አላፊ ለሆነ ነገር በሰዎች ላይ ጠባሳ ማስቀመጡ ጥሩ አይደለም። የሰው ልጅ ቀልብ በተለይ እኛ ሁላችንም እዚህ ጋር ተሰምቶናል። የምሬ ነው የምላችሁ። ናርዲ በተለይ በጣም የምንወዳት የምናከብራት የሰው ማለት እድገት የምትመኝ ናት። በጣም አፕሪሺየት ጥሩ ፖዘቲቭ የሆነ አመለካከት ያላት ልጅ ናት። ረጁዬም ሁላችሁም ወላሂ እንደናንተ አይነት ሰዎች አላህ ክፉ ነገር አይንካችሁ። ያው አላህ እድሜሽን ያርዝመው። የኔ እናት በሪሞት የምታንቀሳቀሽው ዱኒያ ይወፍቅሽ የኔ ቆንጆ ወላሂ እማትወጪ የማትወርጅበት ሁላችሁንም አላህ ጥሩ ነገር አላህ ይወፍቃችሁ። ለሀቅ የምትቆሙ ሰዎች አላህ ኸይር የሆነውን ነገር ይወፍቃችሁ። ደግሞ የሸር መንገድ የምትከተሉ ደግሞ አላህ ቀልብ ይስጣችሁ። ያው በሰው ልጅ ላይ ያው ለክፋት ዱዓ አይደረግም። ያው ለሰው ልጆች ክፉ ዱዓ ስታረጉ ወደ ራሳችሁ ስለሆነ ረጁዬ ደግመሽ አንድ ሰው እንደዚህ እንዳትዪ። ሁለተኛ የኔ ወርቅ አንቺ የምናቅሽ ምርጥ ሴት የኔ ውድ በጣም ምርጥ ሴት። እኔ ስለ አንቺ ቃል የለኝም። እሺ እህቴ፣ ለሰው ልጅ እድገት ቀን ከማታ ሳተኛ ስንት ነገር የምታረግ እህቴ ናት። እና ህይወት ፊሊንጓ ምን እንደሆነ ህይወት እና ረጁዬን አበረታቱልኝ። የሚያማምሩ ድሪያዎች ደግሞ ብራንድ ቦርሳዎች፣ የተለያዩ ነገሮችም አሏት። አበረታቷት እህቴ። እውነቴ ነው የምላችሁ። በዛ ላይ ህይወት ለዜጋዋ ያላት ክብር ግን እኛ ዛሬ መጣውን ዛሬ የምናየውን ነው ሆይ የምንለው እና እዛ ቦታ ላይ መስመር ብታሰምሩ ደስ ይለኛል። ቲጂዬንም እንደዛው ይኸው
ምርጧ እህታችንን አበረታቱልኝ። ብዙ ነገር የባህል ልብሶች አሏት፣ ባልትናዎች፣ የተለያዩ ነገሮች አለው። አበረታቷት። ደግሞ የወላችሁ ወርቅ መላክ ብትፈልጉ፣ ሞባይል መላክ ብትፈልጉ፣ ላፕቶፕ መላክ ብትፈልጉ፣ መኪና መላክ ብትፈልጉ ደግሞ ሰርተህ ብላለች። በቃ ቆዳ መታከም የምትፈልጉ ደግሞ ወደ እኔ ነው። በሳቅ ልቀይረው ብዬ ነው ፊትሽን። ለስንት ዓመት ነው ስንት መልካም ነገር አሁን ነው እንጂ የጎላችሁ ድሮ በጣም ቲክቶክ ላይ እነ ዳይመንድ ያወራሉ ስለሷ እና ለብዙዎች እወዳችኋለሁ፣ አከብራችኋለሁ። መልካም የስራ ጊዜ ይሆንላችሁ። በጣም አጋጣሚ እንግዲህ ወንድሜ ዶክተር ተመርቋል። በዛው ግቡና ሜሴጅ ላይ ኮንግራ በሉልኝ። ወይ ኮንግራጁሌሽን። እኔ ጋር ብዙ ስልክ እየተደወለ ነው። ወይ ቪዲዮ ሰራለሁ ወይ ደግሞ ሜንሽን አድርጊው። እሺ አጋጣሚ በጣም ጠንካራ ሴት ነሽ። ማታ ራሱን እየገፋውሽ እንግዲህ ልመናም ውስጥ አስገብተሽኝ ነበር። ዛሬ ደግሞ በደቂቃ ውስጥ ለማንኛውም በርቺ፣ ጠንክሪ። ምናልባት ሰዎችም አንዳንዴ ከእይታ ስጠፊባቸው እንዲህ አይነት ነገር እንትን ይሉ ይሆናል። አስበው ምናልቲጅን ቃስ መጥቼ ሁሉ ቃስ መጥቼ ረጁ እግዚአብሔርን እንትን ሆነብኛል። ህልምም መሰለኝ 30 ደቂቃ ለቻለሽ ከኢትዮጵያ መጣለው ቃል ካለ አውራሻለሁ። የሆነ የሚመጣ ቃል አውራሻለሁ። ቀይ ስልክሽን ማለት ነው በዚህ ባዮ ላይ ባለው ወይ ደግሞ ቲጂ አንቺ ስላለ አለ እኔ ጋርም አለ ቲጂም ጋር አለ። ስልኳላኩልኝና አውራሻለሁ። እሺ ከስራ ደግሞ ወታ በትርፍ ሰዓቷ ደግሞ ካርጎ ትሰበስባለች። እግዚአብሔር ይመስገን። በርቺ። ለሆነ ያለው በዚህ አጋጣሚ እድሉን ስለሰጠሽኝ ረጁ እያመሰግናለሁ። ሆዳ ይባስሽ። ሁላችንም ችለነው ውስጣችን በተለይ መልካም ሰዎች ይሄ ከረጁ የበለጠ መቼም እኔ ነኝ አለለም። እዚህም እውነት ሁሉም የእድሉን ይኖራል፣ ግን ሆድ ይብሰናል ቶሎ ውስጣችን ጥሩ መልካምም ስለሆነ። ስለዚህ ሆዳ ይባስሽ ናርድዬ። በጣም ጎበዝ ነሽ፣ ጠንካራ ነሽ። ብዙ ቻሌንጆችን አልፈሻል። እንደዚህ ያልተወራ ያልተነገረ ግን ደግሞ ለቅርብሽ ለሆነን ሜቢ የምታውቂያቸው ስለምናቅሽ በርቺ፣ ጠንክሪ። ከዚህ በላይ ጥሩ ደረጃ ደርሰሽ ደግሞ እግዚአብሔር ያለው ነው መቼም በህይወታችን የሚሆነው። በርቺ ነው ምልሽ። ምንም ምንም ንፋስ አያወዛውዝሽ። ቀጥታውን ይምራሽ ፈጣሪ። እግዚአብሔር ይጨመርበት። በጣም ነው የምወድሽ ረጁዬ። በቃ ስራሽ እንደዚህ አሁን እንደዚህ ያላችሁ ሁላችሁም ገብታችሁ እንግዲህ ረጁንም ግዛት እወዳለሁ። ቪዲዮ እሰራለሁ። ጸልይ። እሺ አሁን ውጭና ሄደሽ ጸልይ፣ ፈጣሪሽን አመስግኝ። ከዛም ሄደሽ ቃይን እንዳረሽ ሞታለች ብዬ እንዳረሳ ቃይን ቻው ደህና ማሪ